ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን እንደምን አላችሁ? ከአማራ ሚዲያ ኮርፖሬሽን ደሴ ስቱዲዮ ለሰዓቱ የተዘጋጁ ዜናዎችን ይዘን ቀርበናል። ከዜናዎቹ ጋር ሰላሀዲን ሰይር ነኝ። የደሴ ከተማ አስተዳደር ባለፉት 6 ወራት የላቀ አፈጻጸም ላስመዘገቡ ተቋማት እውቅና ሰጠ። የተሰጣቸው እውቅናና ሽልማት ተግባራትን በቀጣይ በውጤታማነት ለመፈጸም ተነሳሽነትን የሚፈጥር መሆኑን በደሴ ከተማ የተለያዩ ተቋማት የስራ ኃላፊዎች ተናግረዋል። ሳሙኤል ኪሮስ ተጨማሪ ዘገባ አለው። የደሴ ከተማ አስተዳደር የ2018 ዓ.ም የ6 ወራት የመንግስት የስራ አፈጻጸም ግምገማ በየደረጃው ከሚገኙ የስራ ኃላፊዎች ጋር አካሂዷል። ከተማ አስተዳደሩ ባለፉት 6 ወራት የተሻለ አፈጻጸም ላስመዘገቡ ተቋማት እውቅናና የዋንጫ ሽልማት ሰጥቷል። የአገልግሎት አሰጣጥን በማሳለጥና እርካታን በመፍጠር የተሳለጠ የመረጃ አቅርቦት ፍሰትን በማረጋገጥ እንዲሁም በቴክኖሎጂ የተደገፈ አሰራር መተግበራቸው ለእውቅና እንዳበቃቸው አስተያየታቸውን የሰጡ የስራ ኃላፊዎች ተናግረዋል። የጤናው ዘርፍ 3 መሰረታዊ እንትኖች እንድናሳካ ነው የሚጠበቀው። ከጤና ኬላ እስከ ትልቁ ሆስፒታል ድረስ ያሉ አጠቃላይ ስራዎቻችን በጣም በተለየ መንገድ ልዩ ትኩረት ተሰጥቶ መስራት በመቻላችን በከተማም ብቻም ሳይሆን በተደጋጋሚ በክልልም በአገር ደረጃም እውቅና እያገኘ መጥቷል። ሁለተኛው የሰርቪስ የአገልግሎት ተደራሽነት ነው። ከቅር በላይ እሱን ማሳካት ይችላል። ስለዚህ የሰርቪስ አክሰሱን የሰርቪስ ከቨሬጁን ተደራሽነቱ ላይ በጣም ጥሩ ስራ ሰርተናል። ይሄንን ከፍ ማድረግ ያስፈልጋል። ሌላው የመልካም አስተዳደር ችግር ደግሞ በተከታታይ የሚከሰትን ችግር መመለስ ብቻ ሳይሆን ደግሞ ችግር እንዳይፈጠር የአሰራር ስርዓቶችን ቀይሰን ወደ ስራ ተገብቷል። ዋናው የተቋሙ ተልእኮ መንግስትንና ህዝብን እንዲገናኝ ማድረግ ድልድይ አድርጎ ማገናኘት ነው። መንግስት ጋር ያሉ የሚሰሩ የመልካም አስተዳደር ስራዎች፣ የልማት ስራዎች፣ የሰላም ስራዎችን፣ ሌላ ሃይማኖታዊ በዓላቶችን፣ የመንግስት እና የህዝብ በዓላቶችን ጭምር በመስራት ወደ ማህበረሰባችን ተደራሽ ማድረግ ነው። በ6 ፕላትፎርሞች የከተማ አስተዳደራችን የልማት የመልካም አስተዳደርና ሌሎች የሰላም ስራዎችን እየሰራን ያለንበት አግባብ አለ። ጽህፈት ቤቱ ወደ 11 ግቦች አሉት። እነዛን ግቦች በአግባቡ አሳክቻለሁ አላሳካሁም የሚል ግምገማ አድርገን ነው። ለምሳሌ አንደኛው የከንቲባ አጀንዳዎችን ማዘጋጀት፣ የአስተዳደራዊ ፍትህ ችሎት የምንለውን ተግባራዊ አድርገናል። እንደ ከተማ አስተዳደር ማክሰኞና ሐሙስ ችሎት አለ። ክፍለ ከተማ ላይ ዋና ስራ አስፈጻሚ ችሎት አለ። ከንቲባ ጽህፈት ቤት ላይ መረጃን የማጀመን ዲጂታላይዝ የማድረግ ስራ በተለያየ ጊዜያት የተወሰኑ የከንቲባ ኮሚቴ ውሳኔዎች አሮጌ መዛግብቶች ናቸው ያሉት። እነሱን ስካን አድርገን ወደ ኮምፒውተራይዝ አድርገን አገልግሎት ፈላጊው ህዝብ እንዲያገኙ የማድረግ ስራ ሰርተናል። በከተማ አስተዳደሩ የተሰጣቸው እውቅናና ሽልማት ተነሳሽነት የሚፈጥር መሆኑም የስራ ኃላፊዎቹ አመላክቷል። ከከተማ አስተዳደራችን ካሉ ከሁሉ መምሪያዎች ተወዳድረን አንደኛ ሆነናል። ይሄ በቀጣይ በጣም በተሻለ ሁኔታ ያለው ቀሪ ጊዜ ከዚህም በላይ መስራት እንዲችል ስራ የጀመረ ሙያተኛ የሚያበረታታልን ነው። በከተማም ብቻም ሳይሆን ክልሉም በነገራችን ላይ ጤና ቢሮ በ6 ወሩ የሁሉም ዞኖችን የስራ አፈጻጸም አወዳድሮ በመለኪያ ለክቶ ውጤቱን አሳውቁናል። በዛም የመጀመሪያዎች ይሄ ለሌላ ለላቀ ስራ ከፍ ላለ አገልግሎት የሚያነሳሳ ነው። ካሉ መምሪያዎች ተወዳድረን 2ኛ ደረጃ ወጥተናል። ይሄ ሽልማት በመሰረቱ በጣም ፍትሃዊ የሆነ ደረጃ ስለሆነ ያበረታታል። ለሌሎች ባለድርሻ አካላት ጭምር የሚዲያ አካላቶችም ጭምር የተሰጠ እውቅና ስለሆነ የበለጠ አሁን ከተሰራው ውጤት የተሻለ ስራ ይሰራል ተብሎ ይጠበቃል። ጥሩ መነሳሳትም ፈጥሯል። በተለይ በባለሙያዎች ማለት መመዘንን ሰው መልመድ አለበት። ተቋሚ እንደሚመዘን ተቋሚ እኔ ተቋም አሁን 3ኛ ወጥቷል፣ እኔ 3ኛ ወጥቻለሁ ማለት ነው። የኔ ሰራተኞች በነበረን ፐርፎርማንስ 3ኛ ወጥተናል፣ ለምን አንደኛ አልወጣንም የሚል ቁጭት ይፈጥርልናል። ለኛ ለቀጣይ እጥፍ ድርብ መፈጸም አለብን። በተለይ አገልግሎት አሰጣጣችን ስማርት መሆን መቻል አለበት። በእኛ ትይዩ ያሉ የክፍለ ከተማ አስተዳደር ጽህፈት ቤቶች፣ የቀበሌ አስተዳደር ጽህፈት ቤቶች በአግባቡ ምቹ ሁኔታዎችን እየፈጠሩ የህዝብ አገልግሎትን የልማትና መልካም አስተዳደር ስራዎችን ማሳካት አለባቸው። ይህንን ለማድረግ ተነሳሽነት ይሰንቃል። በቀሪ ወራት በየዘርፋቸው እቅዳቸውን በተሟላ ሁኔታ በመተግበር የህዝብን ተጠቃሚነት ለማረጋገጥና የላቀ አፈጻጸም ለማስመዝገብ እንደሚሰሩ ገልጸዋል። በበጀት ዓመቱ አጋማሽ ከ9000 በላይ ወገኖች የስራ ዕድል መፍጠር መቻሉን
የኮምቦልቻ ከተማ አስተዳደር ስራና ክህሎት መምሪያ ገለጸ። በተሰማሩበት የስራ ዘርፍ የተሻለ ውጤት በማምጣት ከራሳቸው አልፈው ለሌሎች ወገኖች የስራ ዕድል ለመፍጠር እየሰሩ መሆኑን በቤትና በቢሮ ዕቃ ማምረት ዘርፍ የተሰማሩ ወጣቶች ተናግረዋል። ዝርዝሩን አብረን እንከታተል። የኮምቦልቻ ከተማ አስተዳደር ስራና ክህሎት መምሪያ በከተማዋ ለሚገኙ ስራ ፈላጊዎች የስራ ዕድል ለመፍጠር የተለያዩ ተግባራትን እያከናወነ ነው። መምሪያው በአምራች በኢንዱስትሪና በግብርናው ዘርፍ ውጤታማ የሆኑ ዜጎችን ለማፍራት እየሰራ ይገኛል። የከተማ አስተዳደሩ ስራና ክህሎት መምሪያ ባመቻቸላቸው የመስሪያ ቦታና ብድር ተጠቅመው ውጤታማ መሆን መቻላቸውን በአምራች ዘርፍ የተሰማሩ ወጣቶች ተናግረዋል። ከተማ አስተዳደሩም አስፈላጊውን እገዛ እያደረገላቸው መሆኑንም አንስተዋል። ለስራ ስንገባ ይዘነው የገባ ነው ሀብቶ ካፒታል ስራ ማስገጃ አልነበረም። ስንገባ የነበረው ከዋሊያ 2 ማሽኖች መሰንጠቂያ ማሽኖች ገዝተውልን መንግስት ባመቻቸልን የመስሪያ ቦታ ጋር ነበረ ስራ የጀመርነው። አሁን ይህን መሰለ ሸድ ላይ እየሰራን ያለው ከተማ አስተዳደሩ ባረገው ጥረት ነው። በጣም ጥሩ ላይ ነው ያለነው። በፊት በእጅ ምናምን ነበር የሚሰራው። አሁን ላይ ግን በጣም በተሻለ ሁኔታ በቃ ጉልበትን በሚቆጥብና እንደዛ በዛ አይነት ሁኔታ ነው። በጣም ደስ የሚል ሁኔታ ላይ ነው ያለነው። በብየዳ ሙያ ላይ የተሰማራ ነው። ጥሩ ውጤታማ ሆነን እየሰራን ነው። እስካሁን ያለን ብዙ ለውጥ አግኝተናል። እየሰራን ብዙ ነገር ቤተሰብም እያስተዳደርን ነው። ጥሩ ላይ ነን ብለን እናስባለን። በቀጣይም ጠንክረው በመስራት ከራሳቸው አልፈው ለሌሎችም ወጣቶች የስራ ዕድል ለመፍጠር ማቀዳቸውን ነው ወጣቶቹ የገለጹት። ከተማ አስተዳደሩ አሸጋግሮናል። አላማችን ሀገራችንን እየጎዳት ያለውን ከውጭ የፈርኒቸር ዕቃ ማስገባት ዶላር እጥረት ላይ ነው። በጣም ጫና ያደረገባን የፈርኒቸር እና ስራችንን አዘምነን ወደ ኢንዱስትሪው ገብተን ለሀገራችን የሚመጥኑ የፈርኒቸር ዕቃዎችን እዚሁ ማቅረብና ማምረት ከዛ በተጨማሪ ደግሞ ለብዙ ልጆች የስራ ዕድል መፍጠር አላማችን ነው። ለወጣቶች በጣም የስራ ዕድል ፈጥረናል። 13 ሰራተኞች አሉ። በጣም ሀሪፍ ላይ ነው አሁን ያለ ነው። በጣም ጥሩ ነው። ይበልጥ ደግሞ ወጣቶችን ስራ አጥ ወጣቶችን የስራ ዕድል ለመፍጠር ከዚህ በላይ አቀዳለን። የኮምቦልቻ ከተማ አስተዳደር ስራና ክህሎት መምሪያ ኃላፊ አቶ ይትባረክ ጌታሁን በ2018 በጀት ዓመት ለ20 ሺህ ስራ ፈላጊ ወገኖች የስራ ዕድል ለመፍጠር እየሰራን ነው ብለዋል። 2018 በጀት ዓመት ሰፊ የተለጠጠ እቅድ ነው ያቀርነው። 20 ሺህ ለሚሆኑ ወጣቶች የስራ ዕድል እንፈጥራለን ብለን በትልቁ ያቀርንበት ሁኔታ ነው ያለው። ይህን እቅድ ለማሳካት እንግዲህ የኛ ስራና ክህሎት መምሪያ ድንበር ተሻጋሪ እና ተቋምን የሁሉንም ተቋም ርብርብ የሚፈልግ በመሆኑ እስካሁን ድረስ 18170 የሚሆኑ ወጣቶችን በሲስተም ጆብ ክሬሽን ሲስተም ማኔጅመንት በሚለው ክልሉ ባለማው ሲስተም መሰረት የለየንበት ሁኔታ ነው ያለው። በኮምቦልቻ ከተማ የተለያዩ ኢንዱስትሪዎች መኖራቸው ለስራ ዕድል ፈጠራው ውጤታማነት የሚጫወተው ሚና ላቅ ያለ መሆኑን ያነሱት መምሪያ ኃላፊው እስካሁን ከ9000 በላይ ለሚሆኑ በቋሚና በጊዜያዊ የስራ ዕድል መፍጠር መቻሉን አንስተዋል። 9396 የሚሆኑ ወጣቶችን በቋሚ በጊዜያዊና ገጠር በከተማ የስራ ዕድል የፈጠርንበት ሁኔታ ነው ያለው። ይህን ስንፈጠር እንግዲህ ዋናው የኢኮኖሚ ምህዳርን ለማስፋት ቋሚ የስራ ዕድልን ቤዝድ አድርገን ስንሰራ እድገት ተኮር ኢንተርፕራይዝ መስራታችንን ታሳቢ ያደረገ ስራን የሰራ ነው። ይህን ስንሰራ በተለይም ደግሞ በሶስት ዋና ዋና ዘርፎች ላይ ፎከስ አድርገን የሰራ ነው። የመስሪያ ቦታና ብድር ለማመቻቸት መንግስታዊና መንግስታዊ ካልሆኑ ድርጅቶች ጋር በቅንጅት እየተሰራ መሆኑንም አቶ ይትባረክ ገልጸዋል። በመጨረሻም ያልተገደበ የማህበራዊ ሚዲያ አጠቃቀም ኢትዮጵያዊ እሴቶችን እየሸረሸረና የእርስ በርስ ግንኙነትን እያዳከመ መሆኑን በወሎ ዩኒቨርሲቲ የጋዜጠኝነትና ስነ ተግባቦት መምህር ገለጹ። ባልደረባችን እንደምሳረጋ የማህበራዊ ሚዲያ አጠቃቀምን በተመለከተ ከወጣቶች ጋር ቆይታ አድርጎ ተከታዩን ዘገባ አዘጋጅቷል። አብረን እንከታተል። በሀገራችን የማህበራዊ ሚዲያን አጠቃቀም በተመለከተ በተለይ በወጣቶች ላይ ገደብ የሌለው አጠቃቀም ይስተዋላል። ይህ ደግሞ ወጣቱ የማህበረሰብ ክፍል መስራት ያለበትን ስራ በወቅቱ እንዳይሰራ የራሱ የሆነ አሉታዊ ተጽዕኖ ይኖረዋል። ከዚህ ጉዳይ ጋር በተያያዘ በደሴ ከተማ ከሚገኙ ወጣቶች ጋር ለመሆኑ የማህበራዊ ሚዲያ አጠቃቀማችሁ ምን ይመስላል ስንል ቆይታ አድርገናል። ማህበራዊ ሚዲያን በልተውት ተረድተውት እንዴት መጠቀም እንዳለባቸው ገብቷቸው ፕላትፎርሙን ተረድተው የገቢ ምንጭ ያደረጉ የተወሰኑ ትንሽ ወጣቶች አሉ። ሁሉንም እጠቀማለሁኝ። በብዛት ግን ያው እኔ እንዳልኩ ለስራ የሚሆኑኝ ቴሌግራም፣ ዋትስአፕ እና ሊንክዲን እነሱን አዘወትራለሁ። ለመዝናናት ስል ደግሞ
ቲክቶክ ላይ የተወሰኑ ቪዲዮዎችን አያለሁ። ብዙ እንትን አይደለሁም አዲክትድ ወይም ደግሞ ብዙ ተጠቃሚ አይደለሁም። በነገራችን ላይ የገቢ ምንጭንም ራሴው ስለሆነ ተቆጣጣሪ የምኖረው። ሰው ከሰው ጋር ተገናኝቶ ሀሳብ ለሀሳብ ይለቀያየራል። ወይም ሚዲያ በዛን ጊዜ ሚኒስትሪ ሚዲያ ትንሽ ናቸው። እነዛ ሰዎች ተከታተለ እውነታም ከሆነ ያን ነገር ለማጣላት ደግሞ ከሰዎች ጋር ነው ሪሌሽንሺፕ ያለ። አሁን ያ አይደለም። ራስህን የሆነ ቦታ ላይ ደብቀህ አስቀምጠህ ነው የምትኖረውና ይሄን ነገር መንግስትም ምሁራንም ሀግ ቢሉት ሳንጠፋ ሀገራችንም ሳትወድቅ ገደብ ሊበጅላት ይገባል ባይ ነኝ። አትጠቀሙ አይባልም። ፕላትፎርሙ እንድንገለገልበት ከሰዎች ጋር ተደራሽ እንድንሆን የተሻለ ሀሳብ እንድናስተላልፍበት የመጣ ስለሆነ እነዛን ሰዎች ጋር የምንጠቀምባቸውን ሰዎች ማን ምን እያስተማረ ነው፣ ምን እያስተላለፈ ነው፣ ለኔስ ምን ይጠቅማል፣ ለልጄስ፣ ለቤተሰብ፣ ለአካባቢስ የሚለውን ነገር መርጠን ብንከታተል ከጥቅሙ ይልቅ ጉዳቱ አመዝኖ ይታየኛል ለራሴ። እኔ አሁን ተማሪ ነኝ። አሁን ትምህርት ቤት ውስጦች ስልኮችን ይዘን እንገባለን። ለስልኮቹ የተለያዩ ጊዜዎችን እንሰጣለን። ግን በዛ ሰዓት ያን ከምናረግ ይልቅ ስራዎች ላይ እና የተለያዩ ነገሮች ላይ ብናመዝን ጥሩ ነው ብዬ አስባለሁ። ገደብ የሌለው የማህበራዊ ሚዲያ አጠቃቀም ብዙ ተጽዕኖ አለው የሚሉት በወሎ ዩኒቨርሲቲ የጋዜጠኝነትና ተግባቦት መምህሩ ኢብራሂም ሰይድ ወጣቶች ከመሰል ማህበራዊ ጠንቅ ራሳቸውን ሊጠብቁ እንደሚገባ አሳስበዋል። ማህበራዊ ሚዲያው የቴክኖሎጂ ውጤት የፈጠራ ውጤት ነው። ብዙ ነገር ትሩፋቶችን ይዞልን መጥቷል። ግን ከህዝብ አንጻር ሳይሆን ከግላዊ ጥቅም አንጻር የሚንቀሳቀስ ነው። ያልተደራጀና በጣም የተበታተነ ነው። የሚገመትም ያልተገመተም ውጤት ያስከትልብናል። ለምሳሌ የሚገመተው ኔጌቲቭ ውጤት ለምሳሌ ዲፕሬሽን፣ ሰው ራሱን ከሌላ ጋር እያፎካከረ ወይም እያነጻጸረ በህይወቱ ደስተኛ አለመሆን፣ ጊዜን በአግባቡ አለመጠቀም፣ ሰራተኛ ከሆነ ስራው ላይ ውጤታማ አለመሆን፣ ማህበራዊ ኑሮ ላይ የተወሰኑ ወሳኝ የሚባሉ ጉዳዮች ላይ አለመገኘት፣ ለምሳሌ ለቅሶ፣ እነዚህን ሁሉ አፌክት ያደርጋል የግለሰቡን ህይወት ማለት ነው። ያለኝ እንቅስቃሴ ከህይወት አላማዬ ጋር የተቆራኘና እሱን በአንድም በሌላም ሊያጠናክርልኝ በሚችል መንገድ መሆን አለበት ማለት ነው። የተከበራችሁ ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ደሴ ስቱዲዮ ለሰዓቱ የተዘጋጁ ዜናዎችን ወደ እናንተ አደረስን። ከዜናዎቹ ጋር ሰላሀዲን ሰይድ ቆይታ አደረኩኝ። በያላችሁበት መልካም ጊዜ